ከዚህ በኋላ ይሄ ቤት ላይ ከአብሳላት ጋር ልኖርበት ነው። ቀለበት እያሰርክላት እኔ ብሩክ የሄደበት መንገድ ልክ ነው እያላስበው ያይሚን ለመፈተን ያይሚን ፍላጎት ለማወቅ ያይሚን ልብ ለመመለስ ብላ የሄድክበት መንገድ ልክ ነው እያላስበው እናንተ አስባላችሁ ቤተሰቦቼ እናንተስ በየቦታ ብትሆኑ ምን ታደርጉ ነበር? የመለይ ጨርቃዊ ሰዎችን አሳባችሁ እዚህ ጋር ማየት ፈልጋለሁ ቤተሰቦቼ። ሰላም ውድ የተከበራችሁ ውድ ቤተሰቦቼ እንደምን አላችሁ? ነው ያለውላችሁ። ቪዲዮውን ሲጀምሩት በላይክ ብትጀምሩት በጣም ደስ ይለኛል። ቪዲዮ ተደራሽነቱን እንዲሰፋ ያደርጋል። የናንተ አንድ ላይክ የኔን ህይወት ይቀይረዋል። ቤቱን ሰብስክራይብ ማድረግ አትርሱ ቤተሰቦቼ። እናንተ ብትሆኑ ምን ታደርጋላችሁ? በየቦታ ብትሆኑ እናንተ ምን ታደርጋላችሁ? እሱን ማወቅ ፈልጋለሁ። እስቲ ወደ ቪዲዮ እንሂድ። ባሎነ ነግርሽ ነገር ስላለ ነው ቀለበት ልታስር እንደሆነ ብዙ ሰው ባይዘዌ አንድ ሐሳብ አለኝ እኔ ብሩኬ ያይሚን ልብ ለመመለስ የሄድክበት ርቀት ጥሩ አይደለም ከመጀመሪያው ነገር ያለው። ምክንያቱም እንዴ አይሚ እኮ እንደምትወድ ታውቃለህ፣ ምን ያክል እንደምታፈቅር ታውቃለህ። ስለዚህ እሷን ለማስቀናት ያረከው መንገድ አይሚን ጎዳት አያረለ። አንዳንድ ነገሮችን አስተውሎ ማድረግ ጥሩ ነው። ባይዘዌ በሌላ መንገድ ወይ ደግሞ ይሄ ነገር አይሚ እንድታምን ከፈለክ ከጀርባ የነበረውን ነገር ብትቀርጽ ብዬ አሰብኩ። ምክንያቱም ከጀርባ የነበረውን የውሸት ታሪክ እንደነበረ ምናምን የሚያሳይ ማስረጃ ብትቀርጽ ኖሮ ቢያንስ አይሚ ልታምን ትችላለች፣ እኛ ልናምን እንችላለን። ግን አይሚ ግን ባለ ጉዳዩ ግን ይሄን ነገር ልትቀበለ አችልም ብዬ አስባለሁ። በሷን ቦታ ቢሆን ከባድ ነው ብዬ አስባለሁ። ቤተሰቦች እናንተ በዚህ ጉዳይ ምን ትላላችሁ? ይወድሻል። ሰላም ቢያችሁ እንደዚህ ባይዘው አንወዳትም። በአንተና በአይሚና በብሩኬ መሃል የሚገባ ሰው እኛ አንወድም። ቤተሰቦች ትወዳላችሁ? መለይ ጨረቃ ቤተሰቦች በእናንተ መሃል የሚገባ ሰው አንወድም። ማንንም ሰው አንወድም። እኛ የምንወደው አንተና አይሚን ብቻ ነው። እኛ የምንወደው ማን ነው? አይሚንና ብሩኬን ብቻ ነው አይደለ? ስለዚህ ሌላ ሰው እንዲገባ አንፈልግም። አንዳንዴ ብሩኬ ስትራመድ የምትሄደውን እርምጃ በማስተዋል አድርገው። በማስተዋል ካረገው ግን ይህ ሁሉ ነገር አይፈጠርም ነበር። አይሚን ለመመለስ እንደዚህ አይነት መንገድ መርቀት መሄድ አልነበረብን ብዬ አስባለሁ። አይነት ከባድ ሪስክ ሶሻል ሚዲያ ላይ የወሰድኩትኝ እኔ ሃይሚን እንድትመለስ ለማድረግ ነው። እዚህ ጋር አሁን እኛ ደስ ይለናል በዚህ ጉዳይ ማለት እናንተ አንድ ሆናችሁ ፍቅር ሆናችሁ ማየት የእኛ ደስታ ነው። የሁላችንም የጨረቃዊ ሰዎች ፍላጎት ነው። ምክንያቱም እናንተን አንድ ሆናችሁ ፍቅር ሆናችሁ ካየችን ቆየን። ግን ደግሞ እቺ ልጅ የመጣችበትና ከኢየሩሳሌም ያለን ጉዳይ ሳትጨርስ እቺ ልጅ ማንጣት ደግሞ አይሚ ላይ ቁስል ነው የፈጠረባት። ቢሆን እኮ ትናንትና ነገረችህ፣ አፈቅርሃለሁ፣ የውስጤን አትይ፣ ያፊን አትይ፣ የውስጤን እይ አለችህ። ምክንያቱም ምን ያክል እንደምትወድህ የሚያሳይ ነገር ነው። ስለዚህ እናንተ በዚህ ጉዳይ ምን ታስባላችሁ? እኔ ብሩክ ያደረገው ነገር በአንድ በኩል ለጥሩ ነገር ነው እሱ ያሰበው፣ ግን ደግሞ አይሚ በዛ መንገድ አልተቀበለችውም። እናንተ ብትሆኑ እስቲ በይሄ ቦታ ብትሆኑ ትቀበሉት ነበር? ይሄን ነገር ቤተሰቦቼ ሃይሚ እንደምትወደኝ አውቃለሁ እንደምትወደኝ እና ለምን አስፈለገ ይውላ መሄድ? ይሄ ሁላ መንገድ አብሳላትን እዚህ ቦታ መገኘት ለምን አስፈለገ? አይሚ አንተን ከሌላ ሴት ጋር ማየት ያስቀናታል። ይሄን ታውቃለህ፣ ጠንቅቀህ ታውቃለህ። ስለዚህ ለምን የሁላ ርቀት ሄድክ? እኔ ይሄ ነው አሁንም ቢሆን ለምን የሁላ ርቀት ሄድክ? አይሚን በእጅ ለማስገባት የአይሚን ይቅርታ ለማግኘት እኮ ብዙ ነገር ማድረግ ትችል ነበር አይደል? ቤተሰቦቼ ይሰራልኝም ይመስለኛል። ትላንትና አይታችሁ ከሆነ በጣም ከባድ ቪዲዮ ቢሆንም ከአይሚ ምላሽ አግኝቻለሁ። ባይዘው ያው በአንድ በኩል ምላሽ አግኝተሃል። አይሚ ምን ብላለች? ያፊን አትይ፣ የውስጤን የማውቀው ብላለች። ያ ማለት ምንድነው? እወድሃለሁ ብላለች። አሁንም ቢሆን እወድሃለሁ። ባይዘው አንተና አይሚ መቼም አትለያዩም። አይሚና ብሩኬ ቤተሰቦቼ መቼም አይለያዩም። ቤተሰቦች ግን እስከዛው ድረስ እኛ እንጨነቃለን። ለምን? ስለምንወዳቸውና ስለምናከብራቸው ነው። ፍቅራቸው ስለምናፍቅ ነው። እስቲ ስንቶቻችሁ ናችሁ የእነሱን ፍቅር ጓጉታችሁ የምትጠብቁት ቤተሰቦቼ? ስለዚህ ይሄ ደግሞ ምንድነው? እናንተ እርስ በርስ በመነጋገር እርስ በርስ በማውራት እርስ በርስ ፍቅራችሁ በማዳበር ነው እንጂ እንደዚህ በመሆን መቼም ቢሆን አይቀጥልም። የነጋችሁን አስቡ፣ የአሁኑ አታስቡት። የአሁኑ ቀላል ነው። ነገ ላይ ግን ምንድነው የምትሆኑት? ተነጋግራችሁ ችግራችሁ ካልፈታችሁ እንደዚህ በመቀናናት ልቀጥሉ ነው ወይ? አንተስ ነገ 4 ልጆች 3 ልጆች ተወልደው ከዛ በኋላስ ምን ልትሆን ነው? ከሷ ጋር ስታላል የሲሳመት ልታስቀና እሷ ምን ዘልታረክ? ይሄ ከሆነ የጻል ጨዋታ ሊሆን ነው ማለት ነው። ስለዚህ ካሁኑ ማረም አለባችሁ ይሄን ጸባይ። ይሄ ነገር ለቀጣዩ ነው። እኔ ያሁኑ አላስበው፣ የነገውን ነው ማስበው። እኔ ከአብሳላት ጋር ተኝቼ አይደለም ላይክ እወዳለሁ እኮ እኔ ስለምወድ ነው እንደዚህ ሆኖ ምናምን ስትለኝ ባይዘው ይሄን ነገር አሁን ከቪዲዮ ጀርባ የነበረውን ነገር ብትቀርጽ ጥሩ ነበር ብዬ አስባለሁ። ለምን አይሚ በትክክል እንድታምነክና በትክክል ፕሩቭ ማስረጃ ይዘን እንድመጣ ከቪዲዮ በኋላ
ከጀርባ ከሷ ጋር ተመካከሩ አይሚን ለማስቀናት እንደሆነ የሚያሳየው ማስረጃ ብታመጣ ኖሮ ጥሩ ነበር። አሁን ላይ ግን አይሚ እንዴት ነው አይኗን ጨፍና የምታምንክ? አያሌላ አንዳንድ የምታደርገው ነገሮች አስበህ ማድረግ አለብህ ብሩኬ። የድሮ ብሩኬ የድሮ ብላተኛው ብሩኬ አሳቢው ብሩኬ የት ሄደ? እኛ እሱን ብሩኬ ነው የምንፈልገው። ይቅር ባይን አንተ እኮ ድሮ እኮ ሳታጠፋ ራሱ እኮ ይቅር ስትል ነበር። አሁን ግን እልህ ተጋባችሁ አንተም እሷም። ያ ነገር መሆን የለበትም። ያ ነገር መቀጠል የለበትም። እባካችሁን ብሩኬ ልቀቀኝ። ልክ ዝም ብለህ እንደዚህ እዚህ ጋር ገና ሳያቸው የሆነ ፍቅር የሚሆኑ መስሎኝ ነበር። በቃ አይደለ የሆነ ባይዛዌ ሁለቱም ጋር ፍላጎት አለ። ሁለቱም ጋር ፍላጎት አለ አብሮ የመሆን ይዋደዳሉ። ግን ሁለቱም ጋር ደግሞ እልህ አለ። አሁን እስካሁን እልህ ደግሞ ቤት ያፈርሳል እንጂ ሲገነባ አይቻልም። ስለዚህ እልሃችሁን ቀንሱ። ይሄ እልህ የትም አያደርሳችሁም። አስታርቃችሁና በደንብ እንዳግባባችሁ አንቺ ለሱ ያለሽን ፊሊንግ ለማወቅ በደንብ ፈልጎ ነው እንጂ እኔና ብሩኬ ምንም ነገር የለም። ግን በዚህ መንገድ አልነበረም። የአይሚን ፍላጎት ፊሊንግ ለማወቅ ከፈለክ በዚህ መንገድ አልነበረም ማድረግ የነበረ ብሩኬ። ምክንያቱም አይሚ እንዴ ብዙ መንገድ እኮ አለ ባይዘወይ አንተ ራሱ እኮ ማወቅ በራሱ አይጠበቅብህም። ስታስበው እንዴት አይሚ ባትወድ ኖሮ አብራት ሆና ነበር? ስላንተ ታስብ ነበር? እኔ አሁን ስለ አንድ ሰው እማልጨነቅ ከሆነ ስለዛ ሰው ዞሬን ብያል አይሆን ለምን ድፍት አይልን ፊት ለፊት ምን አገባኝ ነው የምለው። ምክንያቱም አይሚ ግን ስለምትወድና ስለምታፈቅር ነው የምትንጫረጫረው። ምንም ነገር ስታደርግ ይሄ አይሆንም እንዴ። ሲጀመር እሷ ባትወድ ኖሮ ስላዩ ስትሰማ ራሷን እስከምሳት ድረስ እኮ አደስም ነበር። በቃ ምን አገባኝ ነው ማለት ይችላለች። ባትወድ ኖሮ ስለምትወድና ስለምትሰፈንሰፍል ነው ራሷን እስከምሳት ድረስ ደርሳ ሆስፒታል የገባችው እንደዛ እስከምትሆን ድረስ። እሱን እንኳን አንተ ማስረጃ መሆን ይችላል አይደል እንዴ? ምንም እኮ የአይሚን ፍላጎት ፊሊንግ ለማወቅ የሚለው ነገር አይዋጥልኝም ብሩኬ። ያረከው ነገር ልክ አይደለም በቃ። ምክንያቱም ልብ ይሰብራል። ምንም አንተ ለማስቀናት ብለህ ታሰብም፣ ግን የአይሚን ልብ ግን ጨፍልቆታል፣ ሰብሮታል፣ ጎድተሃታል አይደል ለቤተሰቦቼ። ታዲያ እኔ ምን አገባኝ? ይመለከተኛል። በጣም ጥሩ ልጅ ነው። ኧረ እባክሽ ጥሩነቱን አንቺ አትነግሪያትም። አይሚ ጠንቅቃ ታውቀዋለች። ብሩኬ ምንድን ነው እንዴ? ስለ ብሩኬ እኮ ከማንም በላይ አረቃ የምታውቀው ውስጡን ጠልቃ የምታውቀው ማለች አይሚ ብቻ ነች። ስለዚህ አሁን ስለ ብሩኬ ጥሩነት ስለ ብሩኬ እንትን አንቺ ልትነግሪያት አብሰላት አይገባም። ሲጀመር ብሩኬ ራሱ ይሄ ነገር ሊነገረ አይገባም። ታውቀዋለህ አይሚ ምን ያክል እንደምንሳሳልና እንደምትወደ። ስለዚህ ይሄን ያክል እርምጃ ለመሄድ ምን አስፈለገ? ዋናው ነገር የአይሚን ይቅርታ ለማግኘት አብራት ለመሆን መጣር ነው እንጂ ያለብህ ይሄን ድራማ መፍጠርክ ልክ ነው ብዬ አላስብም። ቤተሰቦቼ ልብ ለመመለስ ይሄን ያክል ርቀት መሄድ አይጠበቅብህም። አፌ ቁርጥ ይበልኝ። እኔ ያልኩትን ሙሉ ደገመች። በቃ አይሚን ለመመለስ ይቅርታ ነው የሚያስፈልገው። አንዴ እምቢ ብትል ሁለቴ፣ ሶስቴ እምቢ ብትል ሶስቴ፣ አራቴ፣ አምስቴ እስከ መጨረሻው ድረስ ይቅርታ እየጠየቅ አብራት ለመሞከር ነው እንጂ እንደዚህ አይነት ድራማ መፍጠርክ ልክ ነው ብዬ አላስብም ብሩኬ። አሁንም ቢሆን ሌላ ጥፋት አጠፋክ ማለት ነው። በቃ ባይሚ ቦታ ምን እንደምታሰበው እንደ ሌላ ጥፋት ነው እየቆጠረች ያለችው። ስለዚህ ልቧን ካቆሰልክ በኋላ አሁንም ይሄ ነገር ድራማ ነው ማለት ጥሩ አይደለም። አንተ በበጎ ነው ያሰብከው ብሩኬ፣ አንተ ላይ እየፈረድኩ አይደለም። ግን ደግሞ ሁሉም ሰው እንዳንተ አያስብም። ዋናው ደግሞ የአይሚን ይቅርታ ለማግኘት ደግሞ በዚህ መንገድ አልነበረ መሄድ ነበር ብዬ አስባለሁ። ያለህና እኔ መቀለጃ አይደለሁም። እሺ እኔን ደግሞ የኔን ልብ የምትመልሰው በሴት አይደለም። ዞር በልኝ። የአይሚን ልብ መመለስ የምችለው ምን ነበር? በይቅርታ። ብዙ አይነት ይቅርታ አለ አውቃለሁ። ብዙ ተንበርክ ይቅርታ ጠይቃል፣ ብዙ ነገር ሞክራል። ግን ደግሞ ከዚህም በላይ ማድረግ ይችላል። በቃ ይቅርታ ማለቅ ያለው ማለት 10 ጊዜ ይቅርታ ጠይቃት ልቧን ልመልስ ትችል ነበር እንጂ ከሴት ጋር ሆነክ ስላስቀናት ወይ አንዳንድ ነገር ስላደረግ ውጭ ተሳደድክ አይደለም አይሚ ልቧን የሚመለሰው። ይባስ አይሚ ልቧን የጎዳው እንደዚህ በማድረግ አንዳንድ እርምጃ ስንራመድ የነገውን ማሰብ አለበት። ይሄ ነገር ባረግ ነገር ምን ይከሰትብኛል? ይሄ ነገር ባረግ አይሚ ምን ትለኛለች እንዴ? ታውቃለህ አይሚ እንኳን ሴት ልጅ አብራት ሆነ ወይ ምናምን አንዳንድ ቪዲዮ አይታ አይደለም ሴት ቀና ብላ ካየችክ እንዴት እንደምትሆን ታውቃለህ። ያን ያወቅ ይሄን ማድረግክ ልክ ነው ያላስበው። እኔን ለመመለስ ብለህ እንደዛ ያን ሁሉ ነገር የምትሄደው እኔ ምን ሆንኩ? አንቺም ሆነሻል። አንቺ ምንድን ነው የሆንሽው? ይቅርታ አላረገልህም ባልሽ። አንቺም ደግሞ እሱ ሲመለስ አንቺ አትመለሽም፣ አንቺ ስትመለሽ ደግሞ እሱ አይመለስም። ስለዚህ ይሄ ነው አሁን ቢሆን ሁለታችሁም ጋር ይሄ የለ ካልወጣ ይሄ ነገር መፍትሄ አያገኝም። ሁለታችሁም እሉን አቁሙና ታረቁልን። ፍቅራችሁ ማየት ናፍቆናል አይደል ቤተሰቦቼ? ፍቅራቸውን ማየት ናፍቆኛል በትክክል። በመሃል ደግሞ ልታስረግዝ ትችል ነበር ነው የምትፈልገው። አያችሁ አይደለ? አንዳንዴ እማያውን ቃላት አትናገሩ። በቃ አይሚያችን ያ ነገር እኮ አልፏል። እዩም ቢሆን አስረግዞት ሳይሆን አውቃ ነው የመጣችው አይደል እንዴ? አልተረጋገጠም። ስለዚህ ባሽሙር ጠቅ የምታረጊያትን ነገር ማቆም አለብሽ። ካለዚያ ፍቅራችሁ አይቀጥልም።
ፍቅራችሁ ምንም ያክል ብታረቁ እንደ ድሮ ልትሆኑ አትችሉም። ፍቅራችሁ መሀል የሚሻክር ቃላት አትነጋገሩ ባካችሁን። በቃ ንገረኝ፣ ምንድን ነው የምትፈልገው? ከቻልክ ይሄን እነዚህን ራሱ ብታነሳቸው በጣም ደስ ይለኛል። እኔ በጣም ግራ እየገባኝ ነው። አይሚ ስትመለስ ብሩክ አይመለስም፣ ብሩክ ሲመለስ አይሚ አትመለስም። በቃ ነገሩን የጻድ ጨዋታ እያደረጉት ነው ቤተሰቦቼ። እኔ በዛሬው ቪዲዮ አንድ ሀሳብ አለኝ። ብሩክ የሄደበት መንገድ ልክ ነው እያላስብም። እሱ የአይሚን ፍላጎት ለማወቅ ፊሊንግ ለማወቅ የድሮ ነገር ለመመለስ ነው። ግን እንዴት ነው በዚህ መንገድ የምመልሰው? ነገሩን አባብሰህ ቁጭ አደረክ እንጂ ነገሩን አልመለስክም። ስለዚህ እዚህ ጋር ጥፋት አለብህ ብዬ አስባለሁ። አይሚም ደግሞ በቃ በበጎ ነገር ብታየው ጥሩ ነው። በቃ እናንዴ አይቶ ማለፍ እኮ መማር አለባችሁ። እናንተ ነገ የምትቀጥሉ ባለትዳርና ፍቅረኛሞች ከሆናችሁ አይቶ ማለፍ የሚባል ነገር አለ። አንቺ ጋር ግን አይቶ ማለፍ የሚባል ነገር የለም። ያ ነገር ከሆነ ደግሞ መጥፎ ነው ለነገ ህይወታችሁ። እኔ ዛሬውን አለ ማስበው ቤተሰቦች የነጋቸውን ነገም በዚህ ሁኔታ ሊቀጥሉ ነው ወይ የሚለው ነው ማየው ቤተሰቦቼ። እናንተ ያያችሁትን እስቲ ጎን ደግሞ ኮሜንት ላይ ጻፉልኝ። የእናንተን ሀሳብ አስተያየት ኮሜንት ላይ ከብቻ ሁላችሁንም ስለማይ የተሰማችሁን ስሜት እንዳለ ጻፉልኝ ቤተሰቦቼ። ቤቱን ሰብስክራይብ እና ላይክ ሼር ኮፒ ማድረግ አትርሱ። እስቲ በዚህ ዓመት 100,000 ሰብስክራይበር የመግባት አላማ አለኝ፣ አሳኩልኝ። ቪዲዮን ላይክ ሼር ኮፒ ሊንክ ያደረጋችሁ ተደራሽነቱን እንዲሰፋ አድርጉልኝ ቤተሰቦቼ። እወዳችኋለሁ።